ብራዘር አይሚት ሙተ እኔ አሁን ዛሬ ያለው ሰላህ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለኔ ደስታ ነው። በጣም ከፋኝ። በምንም አይነት ነገር ሱራጅ አልተባለም። አንተ እያለቀሰ ነው። ስለ ህፃናቶች እዚህ ኦኬ ፓስታ ሌሎንቱ ኦኬ ፓስታ ማለት ለኔ ሰጡኝ ቻሌንጅ አለ። ሰሜን አልጠሩትም ከአንድ እስከ አምስት ጨራሽ ሚካኤል ደብሩኝ። ኧረ ይደብራል። አንተ ኦኬ ፓስታ እኮ እኔ ከቤኪ 4 ኪሎ በፊት የሱራጃን ነው እኔ ቻሌንጁ ራሱ መጀመሩን ያወቅኩት በሱራጃ ዘፈን ነው። ከዛ ግን እንዴት ስሙን ቢያንስ አይጠሩትም? አንተ ባያሸንፍ ራሱ ሰላም ምርጥያንስ ደናችሁ ይትበኔ እንኳን ወደ ቻናሉ ወድጋው የመጣችሁ ሁሉ አማኑ ሉፒስ እኔ በጣም ጃኒ ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮን ደግሞ ብዙ ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወረ ቪዲዮ እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው ያለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ ግን ከልቤ ደበረኝ። ኧረ ሱራ ደብሮታል። አንተ ደበረኝ። እኔ እንትን ብዬ ነው የወጣሁት። በቃ ተነስቼ ነው የወጣሁት። በጣም ሲያስጠላኝ ማለት ነው እንዴ። አሁን በነገራችን ላይ እግዚአብሔርን ነው የምላቸው። ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል። ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር አይሚት ሙተ እንዴት እንዳለቀስኩ እንደዚህ ብለውታል የኮ ሚካኤልን ፋሚሊ። አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የአመቱ ምርጥ ላይ ተመርጫለሁ፣ ፈሌ ተመርጫለሁ። ጭራሽ ደግሞ የጭላሉ አዋርድማል እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለ። አንተ ይደብራል ሰርቶበታል። ከምር ይደብራል። ሰው ያንን ሰው ተጠቅሞ ከሰራ ለሶስት ሰው 100 ሺህ ብር ትሸልማለህ ብለው ከ1000 ሰው በላይ ሰርቶበታል። ከ1000 ከ2000 ሰው በላይ ግን አሁን የለም አንድም ስሜን አልጠሩትምሽ። አይሚት ሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ እኔን ሳይ ኧረ ሱራ እኔ ራሴ ደብሮኛል። አንተ መሸለም እኮ ነበረበት ቢያንስ በአንድ ዘርፍ። ማርያም 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 አቤት አዶናይ ማርያም ስሟን ጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልተናግሬ አላቅም። አንተ ምን ደስ የሚል ልጅ ነው ግን ሳልዋሽ ነው የምናገረው። ቆምላታለሁ እሷ ነች እዚህ ደረጃ ያደረሰችኝ። ይኸው ሉዓል ራሱ ደስ ብሏት ማርያምን ደስ ብሎኛል ስላሸነፍኩኝ፣ ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ፣ ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። ኧረ እኛ ራሱ ደስ ብኖናል። አንተ ማርያምን እናመሰግናለን አዶናይ። ሁላችሁም ማርያም የፍላጎታችሁን መልካም መሻታችሁን ትፈጽምላችሁ። አሜን በሉ ኮሜንት ላይ። ጤና ይስጥልኝ። ሳታረጋ ነው የምልርዳው። ሄሎ ሳታረጋ ከቀበሌ ነው የምንደውለው። እሺ ቀበሌ እንዴት ናችሁ? ኧረ ድረሱልን። ሙሉ ቀበሌ ግቢው በእሳት እየነደደ ነው። ቀበሌው አሁኑና እሳቱን አጥፉልን። አሁንም ማለት ሻይጣን ከሰዓት እንመጣለን። ምን ማለት ነው? እኛ እየተቃጠለን እናንተ ሻይ የምትጠጡት ነውር አይደለም እንዴ? እናንተስ ነውር አይደለም እንዴ? ለአንድ መታወቂያ 40 ጊዜ ስታመላልሱ ግን በጣም ባለጌ ናችሁ። በጣም ባለጌ ስንት የመጨረሻ ነውረኝ። በቃ ተጨቃጨቀ ከሰዓት እመጣለሁ አልኩህ አይደል? አሁን ካንዲ ክራሽ የሚባለውን ጌም ልትጮክኝ። ኧረ ወይኔ እሳት ወደ እኔ ክፍል እየተጠጋ ነው። ምን ላድርገው? አሁን ለሻይ ወጥተናል። ከሰዓት ተመለስ ብሎ አባዬ ማዬ አባዬ አንተ ጀምር ነው እማዬ አንቺ አባ አንተ ጀምር አንቺ ጀምሪ። ምንድነው የሚጀምረው? አባዬ አንተ ጀምር እማ አባዬ አንተ ጀምር እማዬ ብትጀምር ይሻላል። አባዬ ብጀምር ይሻላል። አቤት ፍቅር ካልተሳሳማችሁ አናምንም ማለት ምን ማለት ነው? ካልተሳሳማችሁ አናምንም ከንፈራችንን መሰለኝ ያው እሱ ነው የሚሆነው ማለት አንተ ነው ያጣኸኝ ጥያቄ አይደለም። እኔ ጻፍኩት እንጂ ምን ማለት ነው ታዲያ? ለምን እሺ ብለህ ትጽፋለህ? እንድንሳሳም ትፈልጋለህ ነው? ምን ልበል ጻፍ ብሉኝ። እሱ ማለት ከንፈር ለከንፈር ነው የምንሳሳመው? ምን ማለት ነው? እኔ ምን አውቃለሁ ማይ እንዴ አይደለማ። መጠየቅ ማትፈልገውን ጥያቄ አልፈልግም አትልም እንዴ ታዲያ? እኔ አክብሮ ጠርቶ እንዴት ነው አልፈልግም ምለው? መጠበቅ አትፈልግም መልስልኝ አባዬ። እኔ ጥያቄውን ያጣሁት አትመስዩ። እኔ እኮ አርም ብዬሽ ነው።
ፍቅር ነው። እኔ አይደለም ያጣው ጥያቄው ከጠዋት ጀምሮ ነው እንትን ያልሽ። አንደኛ ሰዓት ሰዓት ነው የተገጣጠረው እዚህ እኔ ምን ጥላሃት ልትሄድ ነው? ሌላ ቀን እለዋለሁ። አባዬ የምርህን ነው? አይ አባዬና እማዬ ጠጣ እንጂ ቶሎ ቶሎ ጠጣ። ገና እኮ እንጨት ትፈልጥልኛለህ። ትንሽዬ እንጨት አለ። ትንሽዬ እንጨት ትፈልጥልኛለህ። ቡና ጠጥተሽ ልታስፈልጊው ነው? አዎ ወጪ አለው። አዎ አይ ቡናው ይቅርብኝ። ኧረ ጠጣ ችግር የለውም። ጮጋራ ይባመኝስ እንዴ ጠጣለሁ ብለህ አይደል እንዴ ያስቀዳኸኝ? በአንድ ሲኒ ቡና ሊበዘበዝ ጀልተኛ ነው። ኧረ እባክህ ኧረ ምኑን ትተኛለህ? ቡናውን ተው፣ ግን እንጨቱን ትፈልጥልኛለህ። እንጨቱ አይቀሪም? አይቀርማ። ብዙ እንጨት ነው ያለው? ትንሽ ነው እንዴ? ቡናው ከቀረ እንደማይፈልጥ ሲያቅ ጨምሪልኝ። እንደው መፍለጤ ካልቀረማ ለጠጣ ብሎ እኮ ነው። ምን ጎደለ? ሂሳብ አምጣለን። እሺ በፀሐይ ይሄ ሁሉ ቢራ ዛሬ ሂሳብ ነው ማየት። ይሄው በጣም ይጠጡት የለ እንዴ? ምንድነው እንዴ? ና አልገባኝም። ሂሳብ ነው የተጠቀማችሁት። ልብስ ነው እንደገዛ ነው። ምንድነው ይሄ? ጥብስ በልታችኋል፣ ጥሬ በልታችኋል፣ 24 ቢራ ደግሞ ተጠቅማችኋል። ሀያ አራት ቢራ ማ እኔ ከየት ይመጣል? እኔ አውቃለሁ። ምን እየሰራችሁ ነው? በሂሳብህን ውሰድ። መጣ ደግሞ ይሄ ጅብራ። ልክ አይደለም፣ ብሩ ጎዶሎ ነው። ምን ማለት ነው? ሂሳቡን ተሳስታችኋል መሰለኝ፣ ሙሉ አይደለም። ኦ ሰውዬ ነገርኩህ እኮ። ይኸውልሽ ላስረዳሽ እናቴ። አልተሳሳትም። ይሄው እኮ እዚህ ጋር ነው ሂሳቡ። ተሳስታችኋል እኮ ለዛ ነው። አልተሳሳትንም አልነው እኮ። ባጓ ውስጥ ከተተችው ጠርሙሱን እንኳን መጣ። ሂሳባችን እንደዚህ ሰርተን እሱ ግን ልክ አይደላችሁ ማለት ተጨማሪ ገንዘብ ሊያስከፍልን ይፈልጋል። አንተ ቤትን አትከታተልም እንዴ? ቢኒያ ከስተመር እያስከፋብኝ ነው። አይ ቦስ፣ ቅድም ሲቆጥር እንደዚህ አልነበረም። ሂሳቡ እኮ ጎሎብኝ። መቁጠር ይችላል እኮ። አሁን እነሱ የሚሉን ተቀበል፣ የጎደለውን ግን ራስህ ትከፍላለህ። እንዴ ምን ያርጋ አስተናጋጁ? ኧረ አንተ ጠርሙስ ተሸክማ ሄደች። ኧረ ተሸክማው ሄደች። ኧረ ሞራል ከተባነነ እኮ ይቀራል። ኧረ እንደዚህ መሰገጥ አያስፈልግም። መልሽ ጠርሙሱን። እናት እቃ ረስተሻል እንዴ? ስልክ እኮ እዚህ ነበር። ይቅርታ እናት፣ እኔ ስልክ አላየሁም። እዚህስ ነበር እኮ። አንተ ስልኳን መልስ። እኔ ስልክ የሚባል ነገር አላየሁም። እኔ አላየሁም ስልክ። ይኸው ቦርሳ ውስጥ ተገኘ። በቃ ጸጥ ብሎ ሰው መወንጀል። ይቅርታ በጣም አላወቅኩሽ። ይቅርታ ብዙ ስለከተስኩት ነበር። አባት በጣም ነው የምናመሰግነው ለታማኝነት። ችግር የለውም፣ አመሰግናለሁ። ታማኝነት ስራዬ አንዱ አካል ነው። ቴንኪው። መልካም ቀን ይሁንላችሁ። እስቲ መጀመሪያ አስተውሉ። ግን ሌላ ሰው ላይ ጣት ከመቀሰሬ በፊት አስተውሉ እስቲ። ከዛ ደግሞ ለሽንገላ ገንዘብ ማቀበል ምን የሚሉት ነው? እሺ ዛሬ ደግሞ ምን ሰርተሽ ልታስደምሚን ነው? ይሄን እንኳን ማንም ይከተዋል። እሺ አንተ ስንት ዓመትህ ነው ግን? ስንት ዓመትህ ነው? አንተ እስክራች ራሱ አይገባበትም። ምን ጥበብ ነው? አሁን በዚህ ፈላ ቁማር ስትበላ አስበዋል? ተጫወቱ። በቃ እየተጫወተ ላምጣላችሁ። ኧረ ችግር የለውም። ኧረ እኔ እበላለሁ። እሺ አንተ ላምጣልህ። በቃ አንተ ተጫወት። ጫወታለሁ። እሺ ምን አቅርቦኛል አልከኝ? በአንዴ ነው እንዴ እንትን መግደርደር አያውቅም እሱ። እንዳንተ ይሉንተኛ አይደለም።
ብላሽ አንተ እሺ በላለሁ። እሺ ፈዋው ደግሞ ምንድነው? እሺ ባይሉንታ አሁን ይርባል። ጨረሳችሁ? አልበላም አላልከኝ? ኧረ በልቼ እንትን ይብላ። እሺ ብላሽ አንተ እሺ በላለሁ። እሺ ማተሽ ኮርመ ማለት ይጣፍጣል። ቃራውን ቃራው ስጠኝ እንሄዳለን። እሱም ጠጋ በቃኝ አለ። ና እንሂድ በቃኝ አለ። አይ በቃኝ አለ። እውነት ና እንሂድ እንዴ ፍቅረኛ ለገንዘብ ብላ ሌላ ሰው ስታገባ ምንድነው? ላገባኔ ሰርግ ይጣርቻል እንዴ? ያን አሮጌ 55 ዓመት አገባሽው ለገንዘብ ብለሽ እኔን ጥለሽ አገባሽው። እሱ አባትሽን አገባሽው። ጀግና አመጣለሁ አልቀር እንደዚህ ነው እንደምትለኝ እና ምን እንድልሽ ፈልገሽ ነው? አንደ ፍናን እቴ የሰርግሽ ዕለት ብዬ ምናምን ላረክስ መስሎሽ ነው? መጥቼ የሰርጋችሁ ዘፍንላችሁ ሁለቱም ተለዩ ከእናት ከአባታቸው የሚለውን ቀይሬ ያ አሮጌ ባልሽን እሳቸው ተለዩ ከልጅ ልጆቻቸው እሷም አገባችሁ ፈልጋ ገንዘቡን ብዬ ማለት ነው። ለማንኛውም ትዳራችሁና ሰርጋችሁን እንደ ክረምት ዝናብ መብረቅ ይውረድበት። አሽንጨጫራ አንተ ዞር በይ። እንኳን አንቺ ፍናንም አገብታለች ቅማላ እንኳን አንቺ ፍናንም አገብታለች ጥርግ አብላ አንቺ። ኧረ በቃኝ ብላ ወላሂ በቃኝ ብሉ። ኧረ በቃኝ እያለ እየበላ ነው። ኧረ ለነገ ይቀመጥ ኧረ ወላሂ በቃኝ ይቀመጣይ ወላሂ ብሉ በቃ እግሩ ሊሄድ ፈልጓል ታውቃለህ። እጁ ግን አላመነም። በቃ እየጠቀለለ ይጎርሳል። በቃኝ እያለ ጨርሶ ወጣ። ኧረ ተመለሰ። ምንድን ነው አሰማም እንዴ ስጠራክ? ለምንድን ነው ሽንት ቤቱ እንዳለ የምትጠቀሙት? ጉርጓዱ አይታያችሁም እንዴ? እያየሽዋን አንተን እኮ ነው የማናግረው። አሰማም ወይ ጉዴ! ዛሬ ደግሞ ምን እየሆንክ ነው? ተናገር እንጂ። ምን መሰለሽ እኔ በስንት መከራ ተቸግሬ ቀን ስራም ሰርቼ ያው የበላሁትን ምግብ በምን አንጀቴ ጨክኜ ጉርጓድ ውስጥ ነው የባሰውን አታምጣ። ምን እያልክ ነው እንዴ? አይ ጭካኔ ድፍረቴ እንዴት እንደመጣሁ ራሴ ነው። እና ምን ማረግ አስበህ ነው ታዲያ? እኔ ጭካኔ የለብኝም። በቃ እናንተ ጭካኔ ካላችሁበት ውሃሊሁበት የምነግራችሁ መስተንግዶ እየሰራው የገጠመኝን ነገር ነውና ትላንትና ነበረ ማታ ነበር 3 ሰዓት አካባቢ ሆኗልና ሁለት ወንዶች ናቸው ወጣቶች ናቸው የመጡት ማለት ነው። ከዛ እራት አዘዙኝ። እየበሉ ነበር እየጠጡ ምናምን። አንደኛው አራዳ አንደኛው በደሌ ነበር አዘው ስጠጥ ነበርና ከዛ በጣም ነበር ስጠጥ ነበር። ከዛ 5 ሰዓት ሆነ። 5 ሰዓት ላይ ማለት 5 ሰዓት አልሆነም 5 ሰዓት ሩብ ጉዳይ ነው። ግን ያው ሂሳብ እስኪሰራ ምናምን ከስተመሮች ላይ እስከምቀበል ምናምን 5 ሰዓት ይሆናል እና 5 ሰዓት ላይ ቤቱ ስለሚዘጋ ሁሉንም ሂሳብ ተቀበልኩኝ ማለት ነው። እና እነሱ ስጠይቃቸው እነሱ ጋር ደርሼ ወደዛ ዞር በይ እኛ እስከ 9 ሰዓትም ቢሆን እንጠጣለን አያገባሽም ምናምን አለኝ ማለት ነው አንደኛው። ከዛ በቃ ቀልዳቸው ሊሆን ይችላል ምክንያቱም ፊታቸው ላይ እንደዚህ ቁጣም እንትን የለውም ነገራ በሰላም ነው እየጠጡ ያሉት እያወሩ ነው እየሳቁ ነው እርስ በርስ ምናምን ማለት ነው። ከዛ እነሱ እንደዛ ብለውኝ በቃ ትንሽ 15 ደቂቃም ስላለ ልታገስ ብዬ ሄጄ ለማናጀሩ እየነገርኩት ነበር። እነዚህ ልጆች ደስ አላሉኝም በቃና ማለት ብታናግርልኝ ደስ ይለኛል ሄጄ ላናግራቸውና አናግርልኝ አንተ አልኩት ማለት ነው። ከዛ አያገባኝም እኔ እዛው ራስሽ ጨርሺና እኔ ከከስተመር ጋር እንዳታገናኝ ምናምን አለ።
ከዛ በቃ ምንም አማራጭ የለኝም እንዳልተው የሚተው ነገር አይደለም እንኳን ያን ሁሉ ብር ይቅርና በቃ ሄድኩኝ ማለት ነው እነሱ ጋር ሄድኩኝ ተመልሼ ሄድኩኝና አባት በእናትህ ሂሳቡን ዝጉልኝ እየመሸ ነውና ቤቱም ሊዘጋ ነው አልኩት ማለት ነው አንቺ ዞር በይ ምናምን ብሎ መታኝ ማለት ነው መታኝ በአራዳ ጠርሙስ ማለት ነው ከዛ ሲጋ እንቅላቴ ላይ ነው የወለ በጠርሙስ ከዛ ወደኩኝ እኔ ራሴ ስቼ ነበረ ስነቃ ሰዓት የሆነ 6 ሰዓት ምናምን ሊሆን ነበረ ሰዓቱ ራሱ ማለት ነው ከዛ ማንም እንደነሽ ምናምን ምናምን ያለኝ ሰው የለም በቃ እነሱ ሂሳብ ሳይከፍሉ ምናምን ሄደዋል ማንም የጠየቃቸው ሰው የለም ከዛ ጭራሽ የነሱ ሂሳብ እያለ ያንን ሂሳብ ጌታ አምጥቼ ነው የምከፍለው ብዬ ጨንቆኝ ቤት ውስጥ የተሰባበረውን ወንበር ብርጭቆ ምናምን አጥቂው ምናምን አለኝ ማለት ነው ባለቤቱም ማናጀሩ ምን አይነት ማናጀር ነው እንደዚህ ይሄ ሲጀምር ልንገርሽ ማናጀር ተብየው ባለቤት ተብየው ማለት ነው የቀኝ እግር ይሻላል የግራ እግር ትበላላችሁ ልጅቷ ሂሳብ እንደዚህ ሰዎች አላማሩኝም ብላ መታ ነግራ ከከስተመር ጋር ምናምን አታነካኪኝ ምናምን ብለምን የትኛውን ብር በወር እየከፈልካት ነው አንተ እሷ ላይ እንደዚህ የምትዘባነ ነው ለዛውም በጠርሙስ መተዋት አሁን ሴት ልጅን በአራዳ ጠርሙስ ስትመታ አንተ የለም እኮ እንደዚህ መተዋት ሂደው ጭራሽ ለተሰባበረ ዕቃ ምናምን ክፈል እሷ እንደሰበረችው ነገር የሷ ጭንቅላት ራሱ የተሰብሮ እኮ ነው ራሷን ስታይ ወደቀችው እኮ የት እኔ ልንገርሽ ይሄ ሬስቶራንት ወይም መጠጥ ቤት የት እንደሆነ የሰፈር እንደሆነ ሁሉንም ስሙን እንዳለ ለህዝብ ጻፊ ከዛ ባለቤቱም ማናጀሩ ትዳኛላችሁ ሁላችሁም በመትዳኙበት ያው ተማቾቹ ምድረሰካራም ነው አንዱ ትቦ ውስጥ ሲወድቅ ጥርሱ ይራገፍለታል ለማንኛውም ለዛሬ አስኩላችሁ ቪዲዮዎች እነዚህ ይመስሉ ነበር እንደተመቻችሁ ተስፋ አደርጋለሁ ከተመቻችሁ ቪዲዮን ላይክ ማድረጋችሁ እንዳትረሱ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት